ይውዬ እንዴት ናችሁ? ከሱዳን መጣን ልናያችሁ። እንዴት ናችሁ? ከምን እንጀምር? ከምን አማራጮች ልስጣችሁ? ከጓደኞቼ ልጀምር? ስለ ጓደኞቼ ብዬ ልጀምር ወይስ አቴንሽን እንዴት እንደሚሳብ ልናገር መጀመሪያ? ወይስ በ24 ሰዓት ውስጥ 24 ሰዓትም አልሞላም 24 ሰዓትም አልሞላም በ24 ሰዓት ውስጥ ካስወጣናቸው ሰዎችን ጀምር። ንገሩኝ። ከ12 ስንደቅ ያው በ12 ሰዓት ከወጡት ጋር ነው። ስለነሱ ነው። ምንም ማየት አይቻልም። ታብታቡን ትንሽ ጨምሩበትና እንጀምር። ሼርም አድርጉ። ሞች ቢደርስ በጣም ደስ ይለኛል። በጣም አንድ ምነግራችሁ ነገር ምንድን ነው? ዝም ብሎ ተነስቶ ስለ አንድን ነገር ለሰው ማዳረስ ወይም ለሰው ማሰማ፣ ለሰው ሳይሆን ለሕዝብ ለሚመለከተው ሁሉ ለማድረስ አቴንሽን መሰብሰብ ያስፈልጋል፣ ግዴታ ነው። እዚህ ሚዲያ ላይ በጣም ብዙ አይነት ሰዎች አሉ። መሀይም አለ። መሀይም ማለት ምንም የማያውቅ ነው። ደደብ ደግሞ እያወቀ የማይገባው ነው። የተማረ አለ። የተማረ ሆኖ ደግሞ ማወቅ የማይፈልግ ቀሪውን ነገር ማወቅ የማይፈልግ ባለበት መቆም የሚፈልግ አለ። ምንም አይነት ኃላፊነት የማይሰማው ለቀሪው ህዝብ ወይም ለቀሪው ትውልድ ወይም ለሌላው ምንም የማይሰማው ተምሮ ባለበት መቆም የሚፈልግ አለ። ሌላው ደግሞ ያወቀውን እያሳወቀ ከሌላው እየተማረ እንደገና እያስተማረ የሚሄድ አለ። ኦኬ ይሄንን ሁሉ ህዝብ ልትሰበስብ የምትችልበት አንድ ነገር ምንድን ነው? ከሚዲያ እኔ ባለችኝ ሰዓት የተማርኩት ያ ለቅሶ፣ ያ ብልግና፣ ለቅሶ ወይም ብልግና ሳይሆን እኔ ብልግና ነካ ያደረገ ነገር አወራውላችሁ። ህዝብ ተሰበሰበ። ኢትዮጵያዊ የተባለ በሙሉ አወራው። ትልቁ፣ ትንሹ፣ መሀይሙ፣ አዋቂው ሁሉም ተሰበሰበ። አልቅሼ ቢሆን ምንም ይሄን ያህል ቦታም ላትሰጡኝ ትችሉ ይሆናል፣ ግን የሚወዛወዘውን አወዛወዝኩላችሁ። ከዛ ደግሞ ታሪክ፣ ድንግልና ምናምን ሁልሽም በህልምሽም በእውንሽም የምትመኝው ሁልሽም እንደው ገንዘብ ቢኖራችሁ ኖሮ አንድ ቀን የማታድሩበትን ነገር አወራውላችሁ። ሁሉም ተሰበሰበ። ሁሉም አወራው። ትንሹ፣ ትልቁ፣ በኔጌቲቭ መንገድ የወሰደዋለ፣ በፖዘቲቭ የወሰደዋለ። ኤኒዌይ ሰው ጭንቅላት ውስጥ እያድር ያለው አሁን ደግሞ ምኗን አጠበበች፣ ምኗን አሰፋች፣ ምኗን ምን አለች ብላችሁ ደግሞ ትሰበሰባላችሁ። ያው በዚህ አጋጣሚ መልእክቴን ማስተላለፍ እችላለሁ። እኔ እውነት ሆነ ውሸት ሆነ ትክክል ሆነ ስህተት ሆነ ይሄ የራሳችሁ አመለካከት ነው። ግን እኔ ይህችን አጋጣሚ ተጠቅሜ የራሴን መልእክት አስተላልፋለሁ። አቴንሽናችሁን ስላገኘው ደስተኛ ነኝ፣ በጣም ደስተኛ ነኝ። ከዛ በተረፈ ከትላንትና ወዲያ ነው አይደለ? ሌሊት አቶ ጆከር እንደ ትልቅ ሰው እንደ ወንድ አባት እንደሚባለው ወንድ፣ አጎት እንደሚባለው ወንድ፣ ወንድም እንደሚባለው ወንድ ነይ እንነጋገር አለ። እኔም ደግሞ የወንድ ልጅነቴን ላሳየው ገባሁለት ቤቱ። ማንም አያስገድደኝም። ግዴታም የለብኝም፣ ምንም የለብኝም። ነገር ግን እኔ ራሴ በፈለክበት ቦታ እንገናኝ
ስላልኩት ሲጣራ ሄድኩለት። ሲሄድለት እንዳያችሁት የዛለትም ተናግሬዋለሁ። ምንድን ነው ያለው? ደግሞ የተሳደበውን ስድብ ካለበት ንቀት የተነሳ ካለበት ድድብና የተነሳ ካለበት ይሄ በቃ ዶማ የበታች የሆነ ሰው ሁል ጊዜ ራሱን ከፍ የሚያደርገው ከሰዎች ላይ የበላይነቱን የሚያሳየው ጭቃ በሆነ መንገድ ነው። ምክንያቱም ሌላ ምንም መንገድ የለውም። የጆከር እውቀት ይሄ ብቻ ነው፣ ምላሱ። የሰው ጭንቅላት አንዳንዴ አሸዋ ነው ትላላችሁ፣ ንፍጥ ነው ትላላችሁ። እሱ ግን ምላሱ ነው። እታች ምላሱ ነው ያለው፣ እላይ ምላሱ ነው ያለው። ወንድ የሚያሰኘው ምንም ነገር የሌለው ሴታ ሴት ነው። የፈለጋችሁትን በሉ፣ የፈለጋችሁትን በሉ። እነግራችኋለሁ። እንደተናገርኩትም አድርጌዋለሁ። 24 ሰዓት አልተቀመጠም። ኢመራት ውስጥ 24 ሰዓት አልተቀመጠም። ተናግሬያለሁ ከዚህ በፊትም። እኔ አንተን አላሳስርህም፣ እኔ አንተን አንድ ነገር አላስደርግህም፣ በቁመህ አሳብድሃለሁ፣ አንከራትትሃለሁ ብየዋለሁ። እስቲል ይሄ ጅማሬ ነው፣ ይሄ ጅማሬ ነው። ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ። አንተ የመጀመሪያ ጠላቶችህ ጓደኞች ናቸው። የመጀመሪያ ጠላቶችህ ጓደኞቼ የምትላቸው፣ ንግስቶቼ፣ ንጉሶቼ የምትላቸው፣ ትልልቆቹ ሰዎች ትንንሾቹ የምትላቸው እነሱ ናቸው ጠላቶችህ። ለምን እንደሆነ ልንገርህ። እያንዳንዱን ሴትም ሆነ ወንድ ጓደኛ ያረከው መጀመሪያ ቪክተም አድርገኸው ነው፣ ተጫውተህባቸው ነው፣ በህይወታቸው ተጫውተህባቸው፣ ሰድበሃቸው፣ ቤተሰቦቻቸውን ሰድበህ፣ ፎቶቸውን ለጥፈህ፣ አዋርደሃቸው፣ ስንት ነገር አድርገህ ትጨርሳቸውና ሽማግሌ ይገባና ትለመንና ያስለምኑህና ከዛ ጓደኛ ሆነው ጆከር ጀግና፣ ጆከር ምንጥቅሴ፣ ጆከር አምላኬ፣ ጆከር ጥጥጥጥጥጥ ይሉልሃል። ምክንያቱም ትንሽ ቢሳሳቱ እኔ አንተን ስሰድብህ አሁን እነዚህ እዚህ ጋር እንዳሉት እንደሚያጎበድዱት ካላጎበድዱልህ የሚጠብቃቸውን ምላስ ያውቁታል። አንተ ጉልበት ምላስ ነው። ከብር ብር የለህ፣ ከመልክ መልክ የለህ፣ ከቁመና ቁመና የለህ፣ ከልክ በላይ የተንጀላገገ ቁመት። ወንድ ልጅ ቁመትን ቢኖረው ደረት ሲኖረው ወጠርጠር ሲል ዘንከት ሲል ነው። እንዳንተ እንዲህ የሚል ወንድ አይደለም። በምንህም ማንንም መያዝ ማትችል ጀስት በዚህ በሚቆላ ምላስህ እንደ ሴት በሴት ልጅ ነው ምላስ የሚያምረው። ስታማም ስትሰድብም ምንም ስትልም ምላስ ያምርብናል። አንተ ከዛ ከተንጀላገገ ቁመት ጋር እንደዚህ የተንጠለጠለ ምላስ በጣም ነው የምታስጠላው ጆከር። በጣም እያንዳንዱ ከአንተ ስር የሚያጨበጭቡትን ሴቶች ሄጄ የበፊት ታሪካችሁን አይቼዋለሁ። ምን ስትላቸው እንደነበር፣ ምን ስታደርጋቸው እንደነበር። አሁን ደግሞ እያደረጉ ያሉትን ይሄንን ማጎብደድ ማሸርጎድ ካላደረጉልህ እንደገና እንደዛ በምላስህ እንደምትገርፋቸው የቤተሰቦቻቸውን ፎቶ እየለጠፍክ ምናምን እያረግ እንደምታሰቃያቸው ስለሚያውቁ በፈሳህበት እነሱ ያሩልሃል። ይሄ ነው ችግሩ እንጂ አንዳቸውም አክብረውህ አዝነውልህ ወይም ወንድ ሆነህ አይደለም ፊት ለፊታቸው። ወንድ የሚያሰኝህ አንድም ያረከው ነገር የለም። አንድም በኢትዮጵያ እያለህ በሳውዲም እያለህ እዚህ ኢመራት ውስጥም ሆነ ኡጋንዳ 10 ስትገባ ስትወጣም ምንም ያረከው ነገር የለም። ምንም ትመጣለህ፣ መርዝ ምላስህን ትዘረጋለህ። አንተ እኔ ሳቀህ እንደው ማንም ሲናገረው በወር ውስጥ አንድ ቀን ስለ ሀገር ብታወራ ነው። ምናልባት በወር ውስጥም አይደለም በ2 በ3 ወር ውስጥ አንድ ቀን ስለ ሀገር ልታወራ ትችላለህ። ያንንም የቀመቀም ክለት ቅምቅም ያረክለት ብሮች ሳቢዎችህ ቀነስ ሲሉ አገር ትላለህ። ከዛ በተረፈ ምንም። እነዚህ አብረው ያሉት ሴቶች በጣም ነው ሊገላገሉህ የሚፈልጉት። በጣም ወንድ ነሽ እስኪ አድርጊው እስኪ የሚሉት አንተን ለመገላገል ብቻ ነው። አንተንና አንተን ለመገላገል። አንተ በ24 ሰዓት ውስጥ ውጣ ተብለህ እንደወጣህ ራሱ ለማንም አልተናገርክም። ለማንም
የቅርብ ለምትላቸው ጓደኞች እቺ ሴትዮ እንትን ልታስብለኝ ልታስይዘኝ ትችላለች። ሌሽ ጠፍተህብኝ አጥቼህ አንተ ጓደኞችህን እንኳን ከሃዲ ነህ። ምክንያቱም ታውቃለህ በየትኛውም አጋጣሚ ገደል ሊከቱ እንደሚፈልጉ ታውቃለህ። አንተ ጓደኛዬ ሀብታም ሆነ ብለህ የምትናደድ እኮ ነህ። አንተ እነማንን ከዚህ ሚዲያ ላይ እንደቀነስክ ታውቃለህ። በቅርቡ እንኳን ስንት ሰዎችን እንዳስወገድክ ታውቃለህ። እናግዝ ብለው የመጡ በዘር በምንም ሳይሉ እንዲሁ የተጎዱ ሴቶች አሉ። እናግዝ ብለው የመጡትን ስንት ልጆች ከዚህ ሚዲያ ላይ እንዳስሮጥካቸው ታውቃለህ። አንተ ተናግረህ አይደለም ያስሮጥካቸው። እነዚህ ሰብስበህ የሰበሰብካቸው መሀይሞችን ደግሞ በቀደም ለታ በሳቅ ነው የሞትኩት። ቤትሽ ውስጥ ያሉትን ሰራተኞች ሞባይል አስይዘሽ አልክ። አንተ ነህ እኮ ሄደህ ቤቷ የምትቀመጥ ቤቷ እየገባህ የምትጠጣ። እሷ 7 ሞባይል በራሷ የከፈተችውን ምንድነው ስሙ ቲክቶክ ትከፍታለች። ያንተን ፎቶ ታደርጋለች። አንተ እዚህ ጋር ቲክቶክ ተዘጋብኝ ትልና ትመጣና እያዳበርክ ቲክቶክ ትሰጣቸዋለህ። ፎሎ አስደርገ ትሰጣቸዋለህ። ያንን ይዘው ቁጭ ብለው ስለአንተ ፉከራ፣ ሽለላ፣ ውልል። አይ ጎዶሎነት አናሳነትህን በዚህ ወቅ። በጣም 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 የበታችነት የሚሰማ ወንድ መሆንህን በዚህ ወቀው። 7 ሞባይል አንድ ሰው 7 አካውንት ከፍቶ ቁጭ ይላል። እያንዳንዱ 4-5 አካውንት ከፍቶ ቁጭ ይላል። አንተን ለማሞገስ እማትሞገስ ሰው እንደሆንክ ስለምታውቅ እኮ ነው። እነግርሃለሁ፣ እያንዳንዱ ታሪኮችን እነግርሃለሁ። እኔ የወጣሁት ሽብሩ ከመፈጠሩ በቲክቶክ ላይ ደም ስታስለቅሳቸው፣ ራሴን ላጥፋ ስታሰኛቸው፣ በገንዘብ በምን ሲለምኑ ሲያስለምኑ ስንት ሰው ነው እኔ ጋ የላከው? አንተ ከራሳቸው የመጡ አስመስለው ስንት ጓደኞች ናቸው እኔ ጋ የመጡት? ከሳውዲ ቢባል ከጀርመን ከአሜሪካ ከከሌ እየተባለ የመጣ ስንት ህዝብ ነው ያለው? እንደነሱ መስዬህ ነው? ትልቅ ሰው አከብራለሁ። አክብሮኝ የመጣን ሰው በስነ ስርዓት አናግሬ ነው የምመልሰው። ነገር ግን እኔ እናንተ መሀል ያለውን ነገር አይቀይርም፣ ሊቀይርም አይችልም። ሽማግሌ ሲሰበሰብ ሙኒት ትተወኛለች? ኔቨር ኤቨር፣ መቼም አልተውህም። እኔ በልጆቼም እየልሃለሁ አደለ? ጥላህ ነኝ። አንተን አላሳስርህም። እኔ አንተ አሁን ፕላንህ ወደ ኳታር ነው። ንግስቷም ትቀበልሃለች። ሺቴ ያለበሰችህ ንግስት ያቀዠበችህ እዛ ትቀበልሃለች። እኔ ባልሄድልህ እሷ አለችልህ። ሲጀመር ግን ፕሮሰስ እዛም ቢሆን አልቋል። እሺ እየጠበቅንህ ነው። ሂድ ኳታር፣ ሂድ ኩዌት። ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ መኝታ ቤትሽ አልጋሽ ላይ ነኝ፣ እንዲህ ነኝ ነው። እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም፣ ማንም አያዘኝም። አንተንና 1000 አንተ አይነቶችን የሚያገላብጥ የምን እንዳንተ አይነት አንሻል ሚሊዮን የሚያገላብጥ ጭንቅላት ያለኝ ሰው ነኝ። መቼ መንቀሳቀስ እንዳለብኝ፣ መቼ መቀመጥ እንዳለብኝ፣ መቼ መራመድ እንዳለብኝ የማቅ ሴት ነኝ። ላጓደኞቼ ወላ ቤተሰቦቼ ወላ ማንም እኔን የሚገፋኝም እንዲያግዘኝም አንተ እንደምታስበው የአንተ ገረዶች እዛ ውስጥ እየገቡ እየመጡ ሴት የላከው ሞት አይፈራም ነው። ቀሚስ ለብሰው ይገባሉ፣ ወሬ ሰጥተው ወሬ ለቅመው ይወጣሉ፣ ያቀብሉሃል። እንደነሱ አይደለሁኝም እኔ፣ እንደነሱ አይደለሁም። ማወቅ የሚገባኝን አስገድጄ የማቅ ሰው ነኝ እኔ። ይገባሃል? ማሳወቅ የሚገባኝን ደግሞ በግልጽ እንዲመጥቼ የምናገር ሰው ነኝ። አልሽለጠለጥ ወይም ቀሚሴን አልጠቀምም እኔ። መሲ፣ ሳሪ፣ እከሊት መሲን አናት ላይ ያስቀምጣት። መሲን አስጨንቃችኋት። ማንም ያስጨንቃት? ህፃን ልጅ ነች፣ አራስ ነች። ተሸክመሃት ዙር መሲን። ሳሪ ወንድሜ መከታዬ ከለላይ የምትልህ የምታከብረህን ሴት ዘረጠጥካት። እኔ ላይ እንዲህ ሙሉ በሙሉ ጠንቁለህ መድረስ ስለማትችል ነካካሃት። እሷንም ብትሆን አትችላትም። አርፈህ ብትቀመጥ ይሻልህ ነበር።
አሁን አልፏል፣ ነበርም አልፏል። እኔ ህፃን ልጅ አይደለሁም። ማንም የሚመክረኝ ሴት አይደለሁም። እኔ ሲሆን መካሪ ነኝ። ይህንም አንተም ጠንቅቀህ ታውቀዋለህ። ማን ስር ሰዶ እንደሚነቅልህ ስለምታውቅ ነው አንተ እኔ ላይ እንዲተሰክተህ የቆምከው። በቃ ሁካታ ፈጥረህ ምናምን እኔን አስፈራርተህ ጸጥ ምልል መስሎህ ኔቨር፣ በፍጹም። አንተም ግብረ አበሮችም ስትንጫጩ ውላችሁ ብታድሩ፣ ብትገለብጡኝ፣ ብትዘቀዝቁኝ፣ ብትበለቅጡኝ፣ ምን ብትሉኝ፣ ምንም ብታደርጉኝ ከዓላማዬ እንዲች አትመልሱኝም። ጆከር እኔ አንተን አልፋታህም። 24 ሰዓት ሳይሞላ አስወጥቼሃለሁ ከሀገር። ላንከራትት ስለምፈልግ መንከራተት ስለሚያስፈልግ በልጆች ሬሳ፣ በስፔሻል ኒዶች የቀለድክ፣ በእናቶች የቀለድክ፣ በሴቶች ያላገጥክ፣ እኔ ሴቱ አጫወትብሃለሁ። ይኸውልህ አይዲ ነንበርህ እያለኝ ጸጥ ያልኩህ እንዲዳሾርህ ስለምፈልግ ነው። አመጣጡንም አመላለሱንም ስለማውቀው። ይኸውልህ ጓደኞችህ ምን ያህል እንደሚንቁህ ልንገርህ። አሁን እኔ የሰራሁትን ያወጣሁትን ቲክቶክ አይዲህን እንደዛ ሰርተው ሰጡህ። ሲያጃጅሉህ እኮ ነው ሲያጃጅሉህ። አሁንም ጋለሞታዎችህንም አፋቸውን አዘግተህ አንተም ተከብረህ እዛው አቧራህን ትቅማለህ። ቃም በተንቀሳቀስኩ ቁጥር እንቀሳቀሳለሁ። ይሄንን ወቅ እንቀሳቀሳለሁ፣ አልለቅህም። አይ ካልክ አሁንም ወላሂ አልለቅህም ጆከር። አንተ ስፔሻል ኒድ የሆኑ ልጆችን ትርጉሞቹን ከፈለክ ደግሞ እልክልሃለሁ። እሺ የተተረጎመው አንተ በአንተ ቤት ስማርት መሆንህ ነው። እኔ አላደረግኩም ልትል ነው። ራስ ካሜራው እንትኑን ክፈተው፣ ቪዲዮውን ክፈተው፣ ራስ ፎቶውን ከፍ አድርገው። ዋላ በምላስህ ኦርደር ስትሰጥ የነበርከው አንተ ነህ። ኦኬ እኔን ጥንባታ ማልከኝ፣ እኔን እችን ጋለሞታ፣ እች ባለጌ፣ እች እንደዚህ አንዱም አይደለሁም እኔ። ሁሉንም ነገር ያልከኝን ግን አንተ ነህ። ፈሪ ነህ። ሽንታም አሁንም ጨፍር። እኔ እንዳየኸው በ2 ቀን በ3 ቀን አንድ ቃል እዚህ ጋር ጣል ባደርግልህ ነው። ምናልባትም ለማከብራቸው ጓደኞቼ ስም ጭራሽ ላላነሳህም እችላለሁ። ነገር ግን በተግባር እያሳየው እየመጣው እዚህ ጋር አረጋግጣለሁ። በቲክቶክ ወላ በፌስቡክ ወላ በዩቲዩብ የሚያውቁህ ይመሰክሩልኛል። ፖስት ያደረግካቸውን ነገሮች ሁሉ ሀይድ ያስደረግኩ ጀግና ሴት ነኝ። ትልልቆቹ ብለውኝ ትንንሾቹ አውርደውኝ ትልልቆቹ አውጥተውኝ ወላ ከእንግዲህ በኋላ ሴት አልሰድብም፣ ሴት አልናገርም። እኔ ከሌ እኔ መሌ እኔ መሽ በሙሉ ፕሮፋይል እንትንህን ሀይድ አረግከው። የሰራሃቸውን ቪዲዮዎች የተተከተክባቸውን ያወራሃቸውን ሀይድ አረጋቸው። ማን አስደረገህ? ሙኒት አስደረገችን። ሽፍት ማን ነው ጀግና? ማን ነው ንግግሩን በተግባር የሚያውለው? እኔ ወይስ አንተ? ሂድ ቤትህን ክፈት፣ ደግሞ ዝፈን አቧራህን እየቀምክ። አየህ ልጇ ብለህ አመጣህ። አሳድገው። አዛኙ ብሔርተኛው አሳድገው። እንደው የሆነ ለየት ያለ ለወጥ ያለ ነገር እንኳን አታደርግም? ከዚህ በፊት ሀቢባ ላይ ያረከው ሴም ቲንግ ስለምታደርግ ምን አይነት ቆሻሻ ወንድ እንደሆንክና አንድ አይነት ነገሮችን እንደምትጠቀማየህ ከዚህ በፊት ሀቢባም ጋር ምንድነው የዛሬ 11 ዓመት ጥላ የመጣችው ልጅ ምናምን ብለህ አባትና ልጅ ፎቶ ለጥፈ ነበር። ይገባሃል? አንድ አይነት ነገር ነው የምትሰራቸው ድራማዎች፣ የመሀይም ጨዋታ። አንተን የሚከተሉ ደደቦች ናቸው፣ መሀይሞች ናቸው። ስለዚህ ያምኑሃል። የጻፍከው ሁሉ የተነፈስከው ሁሉ እውነት ይመስላቸዋል። ኖ ሶሪ፣ መስሏቸው አይደለም፣ ነው ግዴታ አለባቸው። አለበለዚያ በዛ በግም ምላስህ ይቆላሉ። ማንም ወንዱም ሴቱም የሚያሸረጉድልህ ምላስህን ሽሽት ነው። ማንም ቢሆን
እኔ በ10 ጣቴ እፈርምልሃለሁ። አንድ ከልቡ የሚወድህ ወዳጅ የለህም። ማንም የለህም። ማንም የለህም። ይሄ ደግሞ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። አንተ ስታጠቃቸው ከነበሩት ሴቶች አንድ የሌላ ዜግነት አይሚን ዘር ጥራልኝ። ማንም አማራን ነው የበደልከው። የአማራ ሴቶችን ነው የረገጥከው። የአማራ ሴቶችን ነው ያዋረድከው። ልጆቻቸውን የዘቀዘቅከው፣ ሬሳቸውን እንዲላርግ እንዲልበል እንዲልሁን ስትል የነበርከው እያንዳንዱ አማራን ነው። አንተ ለአንተ ጀግና ጠፍቶ አይደለም፣ ሁሉም ያዋርደኛል ብሎ ነው። አዋርደኝ ክብሬን ደግሞ እየሰራው አሳያለሁ። እኔ ለጥፍ የፈለግከውን ሌባ ነኝ፣ እሰይ ሌባ ነኝ። ደግ አረኩ፣ አሰፋው፣ አጠበብኩ፣ ምናልኩ፣ ደግ አረኩ። አንተ ብትችል ምንህን እንደምታሰፋን ያውቃለሁ። ብትችል እና ብታውቅበት ምንህን እንደምታሰፋ ሁሉ አውቃለሁ። አይገርምም? አልባልግም እኔ በንግግር ለእንዳንተ አይነት ስል ወጥቼም እዚህ ጋር አልቀበጣጠርም። በተግባር ግን እያንዳንዱን ነገር እያረኩኝ አሳያለሁ። ያባህል ከዛ በተረፈ ሌሎች አጨብጫቢዎችና አሸርጓጆች እኔ ጓደኞቼ አንድም ቀን ወይም ደግሞ ሌላ ኃይል አንተ እንደምትለው ባለስልጣን ምናምን በህይወት የባለስልጣን አላቅም። ኤምባሲም ግዴታ ሆኖ ስጠራ እንጂ የሚሄደው አንድም ጊዜ ለምንም ጉዳይ ስፔሻሊ እንዳንተ አይነት ሰው ያውቁሃል ለመሆኑ እዛ ከዛ ወሬ እያመጡ የሚያቀብሉ እነሱም ምላስህን እኮ ፈርተው ነው። እኔ አውቃለሁ። ደጅ ራሳቸውን አድርገው ኮንፊደንስ እንዳለው ሰው እንደተማረው ሰው እያወሩ በቤታቸው የሚያለቅሱትን አውቃቸዋለሁ። እነሱ ገና ከሀገር ወጥተው ነው ስለኛ ማውራት የሚፈልጉት። እኔ እዚህ ሆኜ አወራለሁ ያለምንም ኮንፊደንስ የሚያለቅሱትን እዚህ ጋር። እኔ እኮ ሚዲያ ላይ ምንድን ነው ያለው? ለእነሱ የሚሰጠው ለእኔ የማይሰጠው ነገር ምንድን ነው? ምን አግኝተው ነው? የምትሰጧቸው ነገር አለ እንዴ? በጉን እዚህ ጋር መጥተው ሲጠግሯችሁ፣ እዚህ ጋር መጥተው ሲቀደዱ የምትሰጧቸው ነገር አለ? የውሸት የሌለ ደም ስታለቅሱ ላ ከዛ በኋላ መታዝ ጋር ከየት ነው የሚመጣው? እኔ እንጃ። ብቻ ማለሽ ጀግና ነኝ፣ ጀግና እና ተተርተር ራሴ ትኬት ቆርጬ ከዚህ በፊት እንዲህ ብዬ ብለህ አውራ። ይሰሙሃል። አታስገድደኝ። ኤግዚትህን አምጥቼ እዚህ ጋር እንዳሳይልህ አታድርገኝ። እንዳልኩት ሌሎች ተባባሪዎች ብር የምታገላብጡ ስሜን ደግማችሁ እያነሳችሁ ጸጥ ብያለሁ። የአማራ ቆዳ ይላጥ አይደለም ንብረቱ ቤቱ ቆዳው ይሞሽለቅ ያላችሁት ሞባይሌ ሪከርድ ያለው አለ እዚህ ጋር። ሞባይሌ በራሱ ሪከርድ ያደረገው ነገ ህግ ፊት ልከፍተው የምችለው ፕላናችሁን ያወራችሁበት እዚህ ጋር አለና ተጠንቀቁ። ስሜን አታንሱ። እዛው ብራችሁን አገላብጡ። ኦኬ። ከነ ኮሎኔል የሚመጣላችሁን ብር ከነንትና የሚሄድ ከነ ባሻ ከነ ማሻ የምትሉትን እዛው ተገለባበጡ። እስካልነካችሁኝ ድረስ አይመለከተኝም። ይሄ ግን የመጀመሪያም የመጨረሻም ማስጠንቀቂያ ነው። ሂዱና የጉድጓድ ውሃ አሰሩ እንዳላችሁት። ኦኬ፣ ሂዱና የታገቱ ሰዎችን አስለቅቁ። ሂዱና ደጋግሜ ላገኛችሁ ሞክሬያለሁ፣ አልተሳካም። አሁንም ግን አንድ በሴት ደግሞ እኮ ከወንዶች ጋር እንደ ወንድ አውርታችሁ ወሬው ቢደርሰኝ ደስ ይለኛል። እሴት መሀል የማይረቡ ሴቶች መሀል ቁጭ ብላችሁ ስሜን አታንሱ። መልሰው መጥተው ለእኔ ለሚያወሩልኝ ሰዎች ኦኬ። ትልቅነታችሁ ለራሳችሁ፣ ብራችሁ ለራሳችሁ፣ ምናችሁ ለራሳችሁ ነው። እኔ ሙኒት ክብሬን እፈልጋለሁ። ክብሬን አትንኩ። ክብሬን የምትነኩ ከሆነ ግን አሳያችኋለሁ።
እንዳለ ያለኝን ኤቪደንስ አውጥቼ እሰጣለሁ ለመንግስት። ይሄን ነው እኮ ሌላ ምን ነበር? እንከባበር። አትንኩኝ፣ አልነካችሁ። ከነካችሁኝ ግን አልፋታችሁ። የኩዌት እና የኳታር ፕላን እንደዚህም አይደለም እንደዚህም አይደለም። እንዴት እንደሆነ አላውቅም። እንዴት ብዬ እንደምነግርህ አላውቅም። በስራ ላይ ያሉ ሴቶችን ደግሞ አትረብሽ፣ ወላሂ አትረብሽ። እኔን የሚመክር አንድም ሰው የለም። አትጃጃል። እናንተም እነዚህ ደግሞ የእሱ አጎብዳጆችም ጥግ ጥጋችሁን ያዙ። ከእናንተ የሚመጣ ቁም ነገር ምንም የለም። ምክንያቱም እናንተ ራሳችሁ የእሱ ተገዢዎች ናችሁ። የእሱ ታዛዦች ተገዢዎች ናችሁ። አርጎ የተባላችሁትን ነው የምታደርጉት። ስለዚህ ክብራችሁን ጠብቁ በያላችሁበት። ሰርቶ የሚበላ ሰው ለምንድን ነው የምትተናኮለው? ሰርቶ የሚያድሩ ሴቶችን የምትተናኮለው ለምንድን ነው? እስኪ አንድ ወንድ ለኤግዛምፕል እንኳን ለመጥቀስ አልቻልኩኝም። ብፈልግ ባስፈልግ አታክ የምታደርገው ሴቶችን ብቻ ነው። ምን ጀግና እንዳይወልዱ ነው በላይ ላይ? ምንድን ነው ጭንቅላት ውስጥ ያለው? የሰው ልጅ ለገንዘብ ብሎ የሆነ ነገር ሊያደርግ ይችላል። አንተ ሲጀመር ወንዶቹን ራሱ የገዛ ጓደኞች የሀገርህን ልጆች አብረውህ ያሉትን እንዲህ ጠምደህ ያዝከው እየመጡ እየተተረተሩ ሌሎቹ እነዛ ይመጡና ለከሌ ብር ሊሰጥ ነው፣ ለከሌ እንዲህ ሊደረግ ነው፣ ለከሌ እንዲህ ሊደረግ ነው ብለው ሲሉ ተሻሙኝ። ለማይደረገው ለማን ተደረገ? ለማንም። ለማን ተሰጠ? ለማንም። ለማንም ተዘርጠጡ። ባረገውና ኢሜሬት ኤርፖርትማ ብትመጣልኝ ባረገው ያሬት እንደገና አስገባህና ጥባ ጥቤ ተጫውቼብህ ከዛ ትሄዳለህ። አትታሰርም። ኔቨር ማይንድ። አንተ አትታሰርም። ቲክቶክ ሀክ ተደረገ። ያላ አሁን ደግሞ ዛሬ ገብተህ ምን ይሆን የምትዘረገው የምትተረተረው? ተሰቃየ። እንደው ምን ልትል ይሆን? እኔ ከሀገር ከወጣሁ ሰንት ቀኔ ልትል ነው? ማፈሪያ። ወንድ ልጅ እንዴት ብሎ ነው የሚዋሸው? ተክፍታፍ አይደለሁም። ኦኬ፣ በጎን ሂዱ ወትውቱ አትላቸዋለህ የገዛ ጓደኞችን። ከዛ በኋላ ደግሞ ትሄድ። ሁላችሁም ትርትሮች እዚህ ጋር በስልክ ሌላ ጉዳይ ታዋሩኝና በዚህ ጋር መታችሁ ሌላ ድራማ ትሰራላችሁ። አንድ አይነቶች። እኔ በእርግጥ እናንተ አዝንላችኋለሁ። የጆከር ጀግንነት ለእናንተ ነው። አቧራ እዛ አሸዋ አሸዋ እንኳን አለ። አሸዋ እኮ ኢመራት ላይ ገልፍ ላይ በጠቅላላ አሸዋ ነው ያለው አይደለ? እዛ አቧራ ነው ያለው። አቧራ እዚህ ትክክል ነሽ። በጉዲፈቻነት ተቀብለንሻል ብለውኛል። ደስ ብሎኛል። እኔ ኦሮሞዎች በልጅነት ባንቀበልሽም በጉዲፈቻነት ብለዋል። ሹክራን ብያለሁ። እርስ በእርስ ጥላ ከለላ ናቸው። ያቸው ስልጤዎችን ኢቨን ሲተጋገዙ ሲደጋገዙ አማራ ውጋ ቂጡን ኤኒዌይ እኔ ከአንተ ጋር አንተ ሲጀመር ብሔርተኛም አይደለህም፣ እንትነኛ ፖለቲከኛም አይደለህም። አንተ ሴተኛ ነህ። ሴተኛ ጨፍጫፊ፣ ሴት ጨፍጫፊ፣ ሴት አሳቃቂ። በውስጥ የላኩልህን ፎቶ አየኸው? እናት ማለት እንደዚህ ነው። አየህ? የልጆችህንና የሚስትህን ፎቶ በውስጥ ነው እኔ ላኩልህ። በውስጥ እስቲል ይሄንን ሁሉ ስታደርግ መልቀቅ አቅቶኛል። ወላሂ መልቀቅ አቅቶኛል።
ሰው እንኳን ላያምን ይችላል ብዬ እኔ ለጓደኞቼ ያሳይቻለሁ። መልቀቅ አቅቶኝ አይደለም፣ ግን እናት ነኝ፣ ሚስት ነኝ፣ እህት ነኝ። ያንተ ጠላት ልጆች አንተን ይበሉህ፣ ወላሂ ይበሉህ። ያንተ ጠላት ግን ያንተን ልጆች እንዲያጠቁ አልፈልግም። ያንተ ጠላት አንተ የረገጥካትን ያመሰቃቀልካትን ሚስትህን ጉድ እንዲሰጥ። አንተ ሳውዲ ልንገርህ የሚጠብቅህ ሳንጃ ነው። አንተ ወንድ ነህ፣ በጫካም በባህርም እስኪ ግባ ሳውዲ። ሌላው እንደገባው ሬሳህን ነው የሚያወጡልህ፣ ሬሳህን። እኔ ባለጌ ሴት ብሆን እንዳንተ እጣቢ ብሆን ኖሮ ይቺ ናት ቁጥሯ፣ ይሄ ነው፣ ይሄ እንደዚህ ነው ብዬ ነው የምሰጣቸው። ኖ እኔ ችግሬ ከአንተ ጋ ነው። ዘጌ ከአንተ ጋ፣ ጀማሎ ከአንተ ጋ ነው ችግሬ። ጀማሎ እኔ ችግሬ ከአንተ ጋ ነው። 77 ስም ቢወጣልህ በ77 ስታይል ጠራሃለሁ። የሚቀጥለው ፓስፖርትህ ነው እዚህ ጋር የሚመጣው። አሁን ዛሬ ወጣና ወንድነሽ አርጌው እስኪ ሞክሪው። ሶስቱንም ፓስፖርትህ ጠቅ 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 አድርጌ ለጥፈዋለሁ፣ ቲክቶክ እስኪ ደልተው ድረስ። እንከባበር። ታወቀው ብዙ ነገር በኤቪደንስ አይመለከተኝም። የነካኝ የለም አይመለከተኝም። ከተነካሁኝ ግን እዚህም ጋር አይደለም፣ እኔ ለህግ ለኢትዮጵያ መንግስት አልፎ ኢመራት ላይ ለኢመራት መንግስት ያን ነገር ሰጣለሁ። ሶ ቴክ ኬር። አትንኩኝ፣ ተከበሩ።